ብሔራዊ ለሂውማን ሴኩሪቲ ለሂውማን ኢንተለጀንስ ሰፕሊመንታሪ ድጋፍ ሰጪ ነበር መሆን የነበረበት። የሂውማን ኢንተለጀንስ ማለት እንግዲህ በረጅም ዘመን እድሜ እያካበትክ የምታመጣበት እኔም ድግ አድርገህ ኢንተለጀንስ ብትከተኝ 20-30 ዓመት ከቆየ ሰው ጋር እኩል ሆን አልችልም። ኤክስፒሪየንስ የሚጠይቅ ትምህርትና ኤክስፒሪየንስ የሚጠይቅ ነው። እነኛን ኦፊሰሮች በተናቸው እነሱም በተናቸው መከላከያ ውስጥ በትንቱን አወጣው። ይሄንን የተዳከመ ሴኩሪቲ ይዞ በጉልበት ተቃዋሚዎችን መደፍጠት ሞከረ። ኦሮሚያ ላይ፣ ትግራይ ላይ፣ መጨረሻ ላይ ደግሞ አማራ ላይ ለመፍጠጥ ሞከረ። ያለ ጉልበቱ የአገሪቷን የሴኩሪቲ አቅም ካዳከመ በኋላ ለመደፍጠጥ ሞከሩ። ነገሮች ከመንግስት ቁጥጥር ውጪ እንዲሆኑ አደረገ። አብይ በአሁኑ ጊዜ አይደለም የተቀረውን የአገሪቷን ክፍልተውና የራሱን ሴኩሪቲ ሊቆጣጠር የሚችልበት አይደለም። ዛሬ እኮ በሀገራችን ውስጥ ሪፐብሊካን ጋርድ መከራየት ትችላለህ፣ ፖሊስ መከራየት ትችላለህ። ሶ there is privatization of security እና ይሄ ሁሉ የሚያሳይህ የሴኩሪቲ ሴክተሩ መዳከሙ ኦፍ ኮርስ መነሻው ፖለቲካ ቢሆንም የሴኩሪቲ ሴክተሩን ራሱ የሄደበት ለራሱ ተገዢ ለማድረግ ትሬት እንዳይሆኑበት የሄደበት መንገድ የሀገሪቷን የሴኩሪቲ አቅም በጣም ያመራመነ ነበር። እንግዲህ ከዚሁ ጋር በተያያዘ ኢኮኖሚ ነው የምናንሳ። በተለይ በኢኮኖሚ ላይ ብዙ ጊዜ በመድረኮችም ስትናገር ነበር። አሁን ኢትዮጵያ ያለችበት የኢኮኖሚ ሁኔታ በጣም አደገኛ በሚባል የሰዎችን የወደፊት ህልውና አደጋ ላይ በጣለው መስመር ላይ እየገሰገሰ ይገኛልና ከዚህ አንጻር መሰረታዊ ችግሩ ምንድነው? አብይ አህመድ ኢትዮጵያ ብልጽግና ላይ ናት፣ እንደውም አሁን መሪ ቃላቸው የመስፈንጠር ዘመን ነው ብለዋል። መስፈንጠር ላይ ነን፣ በ2018 ደግሞ ይሄንን በብዙ ጥፍ የምንጨምርበት ዘመን ይሆንልናል ብለዋል። ብልጽግና የሚሉትን ፓርቲ ሲያቋቁሙ ብልጽግናን በእጃችን የምንጨብጥበት ጊዜ ሩቅ አይደለም በሚል ነው። እንዴት አየው ከኢኮኖሚ ጋር ተያይዞ ያለውን የአብይ አህመድን ዘመን? ከዳውድ ምን እንዳይደረሰ ነው ደግሞ አዲስ ያመጡት። ከዳውድ ምን አብይ እኮ ዱርዬ ነውና ይሄ የመርካቶ ሞጭላፊዎች አሉ አይደለም? አምታቶ ኪስ ገብቶ ምናምን ወደ ሀብታም የሚሆኑ ተቀባብተው የሰው ወይ መኪና ተከራይተው የኔ ሀገር እንደዛ አያድግም ነው። አንድ ሰው ወይ ሎተሪ ያሸንፎ ወይ ሰርቆ ምናምን ሀብታም ሊሆን ይችላል። ደጋግሜ የምለው አብይ ቲንክ ላይክ ዛት ሀገር እንደዛ የሚያድግ ይመስለዋል። ሀገር በስሎጋን በመፈክር አያድግም። ሀገር ሰርቆ አያድግም። ሀገር በሎተሪ አያድግም። ሀገር በፕላን በፖሊሲ የታገዘ ጠንክሮ በመስራት አመራር በመስጠት ሀገር ሊያድግ የሚችለው እና ይሄ እንፈጠራለን ከዳ ወደ መንዳ አምና ከዳ ወደ መንዳ ብሎ እዳ በዳ አድርጓ ተገኝቷል። ከዳ ወደ መንዳ ባሉበት አመት ውስጥ የሀገራችን ጂዲፒ ከቲም 200 ቢሊዮን ወደ 100 ቢሊዮን ዝቅ አለ። ያዩ ማጂንስ ምን ነው የዚህ ሁሉ ጣጣ አንዱ አስተሳሰቡ ነው። ይሄ ፕሮስፔሪቲ የሚባለው አስተሳሰብ በጣም ስትሬንጅ ነገር ታማኝ እንጂ ሁሉ ይሞላልሃል ነው ይስታቱ ውሸት እናውቀዋለን። አሜሪካ ውስጥ ያደረጉ ሰዎች እናውቀዋለን። ይሄ ነገር ከሄደ ይወጣ እስካም ነው። እስካም መነሻው አንዱ እሱ ኢኮኖሚ እንዴት ያመነ ነው። እንደው እንዳልኩ የመንግስት አቅም ካመናመነ በኋላ የፖለቲካውን ችግር በፖለቲካው መፍታት ይልቅ በዛ በተዳከመ መንግስታዊ አቅም ወደ ጦርነት ገባ። ጦርነት ሲገባ ጦርነቱ የሀገሪቷን ኢኮኖሚ በላው። ከ60 እስከ 100 ቢሊዮን ዶላር የሚሆን በትግራይ ጦርነት፣ በአማራ ጦርነት፣ በኦሮሚያ ጦርነት ሊስቱ ያደረገው የመሰረተ ልማት መውደም፣ የውጭ ኢንቨስትመንት መጥፋት ሁሉም ተደባብረው መጡ። ከዛ የተረፈችው ምን ቢያደርግ ይሻላል? ትንሽ የቀረሰችው ነበር በልጅ ላይ ቤት ነው። በጣም ወርሶ አንላኪ እኮ በዚህ ጊዜ እንዲህ አይነት ሰው እንዴት መጣ የሚለው ራሱ you have to really ask ፈጣሪ ምን ብናደም ምን በበድለው ነው በዚህ ጊዜ እንዲህ አይነት ሰው ያመጣው? ከጦርነት የተረፈችውን ገንዘብ ሰብስቦ ወይ ቤተ መንግስት የመንገድ ላይ ብልጭ መዝናኛ ላሊበላ ቱሪስት ሄዶ ማየት ተስኖት እያለ ጎርጎራ ብሎ እዛ ጋር ገንዘብ ያፈሳል። ከጦርነት መውደብ የተረፈውን ብልጭ ላይ አወጣው። ከብልጭ የተረፈው ደግሞ ምን ቢያደርጉ ይሻላል? ሄደና ከአይኤምኤፍ ጋር አይኤምኤፍ ከእናቴ መቀነስ ነው ብሎ ሄዶ ሲፈታው የተረፈችውን ኢኮኖሚ ተቅርባት ወጣ ማለት ነው። ከአይኤምኤፍ ጋር ያደረጉ ስምምነት ምንድነው? ታሙ ባልጋ ላይ ያለን ሰው ኮሶ እንደመስጠት ነው። ኮሶ ገጠር ነው። ኮሶ ታውቃለህ? ኮሶ ሰጣ አገሪቷን የአገሪቷን ኢኮኖሚ ተቅማጥ ነው ያደረገውና አሁን ክራሽ አደረገ። ኢኮኖሚ ባን እና ኢኮኖሚ መዳከም ብቻ አይደለም ኢኮኖሚው ሙሉ በሙሉ ወድቆ ያለበት ሁኔታ ያለውና የሚያሳስበኝ ክራይሲስ ውስጥ ትገባለህ። አንዳንዴ ሳታስበውም እኮ የሀገር ኢኮኖሚ ክራይሲስ ውስጥ ሊገባ ይችላል። ቀውስ ውስጥ ነኝ ብሎ ማሰብ መቻል አለበት። አሁን የምናውቃቸው ትላልቅ ክራይሲሶች እንደ አርጀንቲና፣ ብራዚል፣ አሜሪካ ራሷ ግሬት ዲፕሬሽን ውስጥ ገብታ ነበረ። የኢየን ፋይናንሻል ክራይሲስ ውስጥ ትገባለህ። ክራይሲስ ከገባህ ክራይሲስ ለመውጣት መስራት አለበት። ግን ክራይሲስ ውስጥ እንደገባ ቀውስ ውስጥ እንደገባ ራሱ ማመን መቻል አለበት። ኢትዮጵያ ደሃ ሀገር ነች። በድህነት ያደግነው ምንም ጥያቄ የለውም። ግን አስተማሪ ልጆቹ መቀለብ ሲያቅተው፣ ዶክተር ልጆቹ መቀለብ ሲያቅተው፣
እኛ ከበረሃ የምንመጣ ሰዎች ዝናብ ሲጠፋ እርዳታ ስናገኝ ያደግነው ምንም ጥያቄ የለውም። ከተማ የሚኖር ሰው ግን የመንግስት እርዳታ ሲጠባበቅ፣ መምህራን በትምህርት ቤት ሲመገቡ ቤታቸውን መብለው የሚበሉት አጥተው አይነ ሄድ ነው እና የባንክ ሰራተኛ፣ የፍርድ ቤት ሰራተኛ፣ ዳኞች እና ጠበቆች ቡሌ ከሆቴል ገዝተው ሲገቡ ኢትዮጵያ ውስጥ ይሄ ነገር ነበረ ወይ አልነበረም? እና ይሄ ሁሉ ባለበት የመስፈንጠር ዘመን ይሉሃል። የሚያስፈራ እሱ ነው። ምክንያቱም ቀውስ ውስጥ ነን። ከዚህ ቀውስ ውስጥ ጠንክረን እንወጣለን ማለት አንድ ነገር ነው አይደለም። ከከፍታ ዘመን አልፈን አሁን ደግሞ የመስፈንጠር ዘመን ላይ ነን ሲሉ ይህን የሚያክል ድናል በጣም አደገኛ ነው። እና አለሞት ላይ ያለን ኢኮኖሚ እየተፈለጠረ ነው ካልክ ምን አይነት አሳልግለትም ማለት ነው። ጋር ወደ ዋናውም ወደ መሰረታዊ ወደ ሆነው ወደ ወቅታዊ ጉዳይም ይህንንም ቃለ መጠይቅ እንድናደርግ ወዳደረገን የሰሞኑ ግርግርም ለመምጣት በሚል ነው። እንግዲህ የኢኮኖሚው መስፈንጠር አጠቃላይ ብዙ ነገሮች ሰሞኑን ከአባይ ግድብና ከዚህ ከማዳበሪያ ፋብሪካ ግንባታ ጋር ተያይዞ በትክክልም አብይ አህመድ ባለ ራዕይ ነው፣ በፊት ሲናገር የነበረው ህልሙን ነው እያሉ የበፊት ቪዲዮቹን እያመጡ አሁን ያው የተናገረውን እየፈጸመ ያለ ቃሉን በተግባር እየፈጸመ የሚገኝ መሪ በሚልም መገለጫ በሚቆጣጠሯቸው ሚዲያዎች ላይ እየገለጹ ይገኛሉ። እስቲ ስለ አባይ ግድብ ሰሞኑን አብይ አህመድ በስፋት ስብናውን ከፍ የሚያደርጉ ነገሮች እየመጡ ነው። አባይን የሰሩ የጀመሩ እጆች ቢኖሩም የነዛ እጆች የነዛ ሰዎች ታሪክ በተወሰነ ደረጃ እየቆሰሰ አብይ ግን ከፍ ብሎ እንዲታይ የሚደረግባቸው ዘመቻዎችን የተጀመሩትና እስቲ ስለ አብይ እና አባይ ምን ትላለህ? ለአባይ አብይ ደረሰለት ብሏል ዳንኤል። ኢትዮጵያ ውስጥ ያሉ መሪዎችም ህዝቦችም የአባይ ጉዳይ የማያንገበግበው ያላንገበግበው ትውልድ ያለ አይመስለኝም። እያየነው አፈራችንን ጠርጎ ሳንጠቀምበት የሚያልፍ ዋና ወንዛችን በመሆኑ በጣም ተንገብግቧል። የነበሩ መሪዎችም ከአቅም ማነስ ቀላል አይደለም የግብፅ ጫናና ሳይሰሩት አልፈዋል። እኔ እናንተ እየታገል ጥርሳችን የነቀልበት መለስ ዜናዊ ነው ይሄን ነገር እውን ያደረገው። ስንታገል የነበረ ሰው ነው። ማይንዲው ፕላን አድርጎ አመቺ ጊዜ ተጠቅሞ የውጭ ብድር ማግኘት እንደማይችል በሀገር አቅም እንዲገነባ ያደረገው መለስ ዜናዊ ነው። ይሄ መለስም በብዙ ነገር መለስ አምባገነን ነበረ፣ ታግለነዋል፣ ብዙ ነገሮች አጥፍቷል። ለኢትዮጵያ እንደ ካሳ መለስ ጥሎ የሄደው የአባይ ግድብ ነው። አብይ ስልጣን ሲይዝ የአባይ ግድብ 65% ተጠናቆ ነበር። ኃይለማርያም አስቀጥሏል። በኃይለማርያም ጊዜ ከነበረው የፖለቲካ ቀውስ ጋር ተያይዞ ጀነራሎችም ብዙ ያጠፉት ነገር ነበር፣ ምን ጥያቄ የለውም። አብይ ሊመሰገን የሚገባው ሌሎች ትላልቅ ፕሮጀክቶች እንደቆሙ እንዲቀሩ ሲያደርግ ይሄኛውን ዘግቶ በቦታው ላይ መዝናኛ ባለመስራቱ ልናመሰግነው ይገባል። እንዲጠናቀቅ በማድረጉ ብዙ የፖለቲካ ጫናዎችም ነበሩ። መጀመሪያ አካባቢ ላይ አስፈላጊነቱም ላይ ጥያቄ ሲያነሳ ነበር። ሆኖም ግን ፋይናሊም ቢሆን ፕሮጀክቱ እንዲጠናቀቅ በማድረጉ ሊመሰገን ይገባል። ክሬዲት ጠቅልዬ ኪሴ ላድርግ ካለ ግን አስቸጋሪ ነው። ምክንያቱም የመለስን ሚና እና የአብይ ሚና እናወዳድር ካል ዞን እና ጥንቸልን ማወዳደር ስለሚሆን ኖ ፌር ነው። ሁለቱንም ታግያቸዋለሁ። ጀስት ኖ ፌር እና በአባይ ጉዳይ ከፍተኛ ሚና የነበረው መገንባት የቴክኒካል ስራ ብቻ አይደለም፣ ፕላኒንጉን በሚስጥር ያን ነገር ይዘውት በዛም ወቅት ራሱ እኔ ስደግፈው መለስ እየታገልኩት የደገፍኩት ነገር ካለ በአባይ ላይ ያደረገው ነገር ነውና አይ ቲንክ ክሬዲት should be given where it's due and that's መለስ። እውነት ግን ጀዋር ተጠናቋል ወይ የሚልም ጥያቄ ይነሳል። አሁን ግድቡ ተጠናቀቀ ሲባል ምን ማለት ነው? ግድቡስ በፊት ከነበረው አቅም አንጻር በታቀደለት መጀመሪያ በነበረው በእቅዱ መሰረት ነው ወይስ የተከናወነው? የተለያዩ የአቅሙን ማነስ የሚገልጹ እርምጃዎች ተወስደውበታል። ለምሳሌ ግድቡ የመያዝ አቅሙን ጨምሮ ተርባይኖች ቁጥር መቀነስ፣ እነዚህ ነገሮች ተደርገዋል። አሁንም ቢሆን የተጠናቀቀው የመስመር ዝርጋታ ተከናውኗል ወይ? ዋናው ትልቁ ስራ ግድቡ ተገነባ፣ ከዛ በኋላ ምሰሶ ተከላ፣ የመስመር ዝርጋታን ጨምሮ ከፍተኛ ኢንቨስትመንት የሚጠይቅ ስራ አልተከናወነም። ዝም ብሎ ግድቡ ተመረቀም የሚባል ነገር አለ። ከግድቡ ተጠናቆ ከመመረቁ ይልቅ ትልቁ የአብይን የፖለቲካ በተለይ ምርጫም ደርሷል፣ ብዙ ነገሮች እየተደረጉ ነው ያሉትና ለዛ ተብሎ የመጣ እንጂ በትክክልም ግድቡ ተመርቋል የሚለውን ጥያቄ በጥርጣሬ የሚያነሱ ወገኖች አሉና ተመርቋል ግን ማለት ተጠናቋል ግድቡ? እሱም ላይ ባለሙያዎች ተዋዋለው። አንዳንዴ አልሐምዱሊላህ ማለት አለበት ትንሿን ነገር። እኔ አብይ ሲያጠፋ እንጂ ሲያለማ አይቼ ስለማላውቅ ትንሽ ነገር ሲያለማ እሱንም እኔ ፍራቻ ነበር፣ ደጋግሜ ጽፍ ነበር። ያኔ ተዝካለ የሄዶ ሶሺ ላይ ራሻ ላይ ሄዶ የፈረመው ስምምነት
የሀገራችን ዲፕሎማቶች ተረባርበው ትዝ ካለ ከትራምፕ አማች ጋር አብርሃም ሳኮድ እኮ ነው ሄዶ የፈረመው። በጣም አደገኛ ለሀገራችን አደገኛ የሚሆን በተለይ ለናይል ጥቅማችን በጣም አደገኛ የሚሆን ስምምነት ራሻ ላይ ሄዶ ከግብጾች ጋር ተፈራረመ። ከዛ በኋላ በአሜሪካ የትሬጀሪ ዲፓርትመንት ስትሬንጅ በሆነ መልኩ በትሬጀሪ ዲፓርትመንት አደራዳሪነት ነው ያ ነገር የተካሄደው። ያ ነገር ወደፊት ያው ሰዎቹ አሁን በውጭ ጉዳይ ሚኒስትር ስላሉ ብዙ ልገባበት አልፈልግም። በብዙ ርብርብ በብዙ ትሬት ነው ከዛ ስምምነት አብይ እንዲወጣ የተደረገው። ከዛ ወጥቶ እዚህ ጋር መድረሱ ራሱ ሙሉ በሙሉ ሳያስቆመው ቦታውን ወደ ዶሮ እርባታ ሳይቀይረው እዚህ መድረሱ ራሱ ፈጣሪ ይመስገን ማለት ነው።